የንጉስ ልጅ ናቸው። የኢራን የመጨረሻው ንጉስ የንጉስ መሐመድ ሪዛ ፓህላቪን ልጅ። ግና ንጉሱ በአብዮት መገልበጡን ተከትሎ ወደ አሜሪካ የተሰደዱት እኚህ ልዑል በአሜሪካ አልባሽነት በእስራኤል አጉራሽነት ደግሞ ኢራንን ሊያስበዘብዙ ቆርጠው ተነስተዋል። ከሰሞኑን የተከሰተውን አብዮት ተገን አድርገውም ህዝቡን ተነሱ፣ ፍለጡ፣ ቁረጡ፣ አውድሙ ሲሉ ከርመዋል። ለወትሮ ከሃይማኖት ገለልተኛ የሆነ ፖለቲካን ነው ማራመደው ሲሉ ይደመጥ ነበር። በተለይ ከአያቶላ ኳሚኒ ጋር እሳትና ጭድ ናቸው። ለመሆኑ የሲአይኤ እና የሞሳድ ቅጥረኛ የሆኑት የኢራኑ ልዑል ማን ናቸው? አወዛጋቢ ነገሮቻቸውስ? Iran's Crown Prince Reza Pahlavi has been in exile for nearly 50 years. His father, Iran's Shah, was so widely hated that millions took to the streets against him in 1979, forcing him from power. Now Pahlavi is trying to position himself as a player in his country's future. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች ለዛሬ በዓለማችን በአነጋጋሪነታቸው የሚታወቁ ለሲአይኤ እና ለሞሳድ እኩል እየሰሩ ኢራንን ለማስበዝበዝ ስላቀዱት ልዑል እናወጋችኋለን። ይህን ክህደት አብዛኞቹ ኢራናውያን አይተውታል፣ ሰምተውታል። ብዙዎችም በማኅበራዊ ሚዲያ ተቀባብለውታል። ኢራንን ሊመሩ ከውጭ ሆነው ፖለቲካዊ ትግል ከሚያደርጉ ሰዎች ቀዳሚ የሆኑት የቀድሞ ንጉሥ ልጅ ረዛ ፓህላቪን ናቸው። ከ3 ዓመት በፊት ወደ ኢየሩሳሌም አቅንተው እስራኤል በምትቆጣጠረው ምስራቅ ኢየሩሳሌም ወደሚገኘው አላስቃ ተጉዘው በምዕራብ ግንብ ላይ ጸሎት አደረጉ። አምላኬ ሆይ ሀገሬ ኢራንን ከእስራኤል ጋር አስታርቃት የሚል። ይህ ሲሰማም በኢራናውያን ዘንድ ከፍተኛ ቁጣን ቀስቅሶ ነበር። እናም ከእስራኤል አስታርቆኝ ያሉት ሰው አሁን ላይ በተነሳው አመፅ ከፊትና ከኋላ ሆነው እየታዩ ነው። ኢራናውያን በትግላቸው ያባረሩትን ብዝበዛና ጭቆና ዳግም በኢራናውያን ላይ ሊጭኑ እያኮበኮቡ ይገኛሉ። ከዚህ ቀደም የሚታወቁበትን ሰላማዊ ትግል ትተው በእስራኤል በትጥቅ ሁሉ እየተደገፈ ያለውን አመፁን ግፋ በለው እያሉ እያፋፋሙ ነው። ብዙዎች ኢራንን ዳግም እንደ አባቱ በአሜሪካ ብዝበዛና በእስራኤል ተጽዕኖ ስር ሊገዛት ነው ሲሉ ይተቻሉ። ስደተኛው ልዑል የሚባለውን ረዛ ፓህላቪንን። ሰውየው የመጨረሻው የኢራን ንጉሥ ሼህ መሐመድ ራዛ ፓህላቪን ልጅ ነው። ምንም እንኳን ልዑል ነኝ ባይልም ዕድሜ ልኩን የመጣበትን የአባቱን የንግሥና ሥልጣን ለማግኘትም ከዋሽንግተን እስከ ቴል አቪቭ ድረስ ደጅ እየጠና ይገኛል። ለበርካታ አስርተ ዓመታት ረዛ ፓህላቪን የሚታወቁት እጅግ ሰላማዊ የሆነ ፖለቲካን በማራመድ ነበር። የቀድሞ የአየር ኃይል አብራሪ የነበሩት እኚህ ሰው ከሃይማኖት ገለልተኛ የሆነ ዲሞክራሲን በማቀንቀን ነበር የሚታወቁት። ያለፉትን 50 ዓመታት በአሜሪካ ያሳለፉት ረዛ ፓህላቪን ነገሮችን በሰከነ መንገድ እንይ የሚለው አንደበታቸው ታጥፎ የሰላማዊ ትግልን አስፈላጊነት የሚያጎላ ንግግራቸው ጠፍቶ ከሰሞኑን ቁጣ እያላቸው ነው። የማይታወቁበትን ያዘው፣ ፍለጠው፣ ቁረጠው እያሉ ይገኛሉ። ባለቤቷን የተማመነች በግ ላቷን ደጅ ታሳድራለች እንደሚባለው ረዛ ፓህላቪንም እንደዛ ሆነዋል። አሳዳሪያቸው አሜሪካንንና አልባሻቸው እስራኤልን ተማምነው እየጮሁ ነው። የዛሬ 47 ዓመት የኢራን ሕዝብ ዓይንህን ላፈር ብሎ ያባረረውን የአባታቸውን ንጉሣዊ ሥርዓት ዳግም በኢራን ጫንቃ ላይ ሊጭኑት ላይታች እያሉ ነው። ሰሞኑን በአሜሪካና በእስራኤል ጠንሳሽነት በኢራን የተነሳው አብዮት ደግሞ ምርጥ አጋጣሚ ሆኖላቸዋል። የ65 ዓመቱ ረዛ ፓህላቪን የመጨረሻው የኢራን ንጉሥ ልጅና በንግሥና ዘውዱ መሠረት የሥልጣን ወራሽ እሳቸው የሆኑ ነበር። እስከ ዛሬ ብለው የማያውቁትን ከሰሞኑን ኢራናውያን ወደ አደባባዮች እንዲወጡና መንግሥትን እንዲያስጨንቁ እየጠየቁ ነው። እኔም በቅርቡ ወደ ዙፋኔ ይመጣለሁ እያሉ ነው። በትዊተር ገጻቸው እንደጻፉት
ዓላማችን ብዙ ሺዎች ሆነን የኢራንን ጎዳናዎች መዝጋት አይደለም ይላሉ። ከዛ ይልቅ እየተዘጋጀንበት ያለው ዓላማ ከተሞችን መያዝና እነርሱን መያዝ ነው ሲሉ ተደምጠዋል። እነርሱ እያሉ የሚጠሩት ደግሞ ታላቁን የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒንና የኢራን አብዮታዊ ዘብ አባላትን ነው። እስከ ዛሬ ድረስ የተለያዩ ታላላቅ የምዕራባውያን ሀገራትና ዓለም አቀፍ መንግስታት ዲፕሎማሲያዊ፣ ኢኮኖሚያዊና ወታደራዊ ማዕቀቦችን በኢራን መንግስት ላይ እንዲጥሉ ሲጠይቁ ነበር የሚታወቁት። ይህ ግን አሁን ሙሉ ለሙሉ ተቀይሮ ወደ አደባባይ አመፅ አቀጣጣይነት ተቀይረዋል። ከዚህ ጀርባ ደግሞ አሜሪካና እስራኤል ትልቁን ሚና እየተወጡ ይገኛሉ። ብዙዎች እንዳሉትም በድብቅ ያደርጉት የነበረውን የሴራ ጉንጎና በአደባባይ ታየ እንጂ ቀድሞውንም ቢሆን ረዛ ፓላቪን እልም ያለ የሲአይኤ እና የሞሳድ ቅጥረኛ ነው ይለዋቸዋል። ራዛ ፓላቪን የተወለዱት እንደ ግሪጎሮሳውያን የዘመን ቀመር ኦክቶበር 31 ቀን 1960 በኢራን ዋና ከተማ ቴሄራን ነበር። አባታቸው ንጉሥ መሐመድ ረዛ ፓላቪን እና እናታቸው ንግሥት ፋራ ፓላቪን ሲሆኑ የንጉሥ ልጅ ናቸውና ረዛ ፓላቪን ንግሥና ዕጣቸው ሆኖ ኒሻራን ቤተ መንግሥት ውስጥ በቅንጦት አድገዋል። 7 ዓመት ሲሞላቸው ደግሞ ንግሥናው ያንተ ነው ተባሉና በይፋ አልጋ ወራሽ ተብለው ተሾሙ። ለ10 ዓመታትም 17 ዓመት እስኪሞላቸው ድረስ አልጋ ወራሽነታቸው ታውቆ እሳቸውም እየተማሩ ቆዩ። በ17 ዓመታቸው በ1979 ግን በተፈጥሮ ሀብታችን መጠቀም አልቻልንም ያሉ ኢራናውያን ንጉሥ የነበሩት አባቱ ላይ አመፁ። የበይ ተመልካች ሆነን በገዛ ሀገራችን የሁለተኛ ዜጋ ሆነን ብለው ወደ አደባባይ ወጡና ኢራንም ከባድ አብዮት ናጣትና ዘውዱ ተነቃነቀ። ዙፋኑም ተገልብጦ የሚጫነው ዘውድም ወድቆ ነበርና አሜሪካ ለትምህርት እንደወጡ ቀሩ። ይኸው እስከ እርጅና ዘመናቸውም በአሜሪካ ቆይተዋል። አብዮት ተነስቶ ኢራን እሳት ስትልስ ረዛ ፓላቪን አሜሪካ ቴክሳስ ውስጥ ነበሩ። የአየር ኃይል አብራሪነት ትምህርት ለመማር በዚያ ይገኙ ነበር። በተማሩት ትምህርት ሀገራቸው ተመልሰው የሀገራቸውን የጦር ጀቶች ሳያበሩ በዛው እንደወጡ ቀርተዋል። ሀገራቸውን ኢራንን በቴሌቪዥን እንጂ በአካል ካዩት 40 ዓመታት አልፏቸዋል። ሀገራቸውን በአካል ለማየት በአሜሪካ አጉራሽነት በእስራኤል ጠንሳሽነት ግፋ በለው እያሉ አመፁን እያቀጣጠሉ ይገኛሉ። በጦር ጀት አብራሪነት የጀመሩትን ትምህርት በፖለቲካል ሳይንስ አሳርገውት አሁን ላይ የሙሉ ጊዜ ስራቸው ፖለቲካ ሆኗል። ወቅቱ ከኢራን አብዮት ማግስት ከ1980 እስከ 1988 ኢራንና ኢራቅ ለ8 ዓመታት የዘለቀ ከፍተኛ ጦርነት አድርገው ነበር። ከኢራን አብዮት ወዲህ ኢራን ያደረገችው ብቸኛ ሙሉ ውጊያም ይህ ነበር። እናም ረዛ ፓላቪን በዚህ ጦርነት ላይ በአብራሪነት ነበር ለመሳተፍ ጥያቄ አቅርበው የነበረው። ከሲአይኤ እና ከሞሳድ ልክ እንደ አባታቸው የጠበቀ ግንኙነት እሳቸውም እንዳላቸው ያወቁት አያቶላ ኻሜኒ ግን ጥያቄውን ለሀገሬ ልሙት ሳይሆን ሌላ ዕድል ስጡኝ ሀገሬን ልግደላት ነው የሚለው በማለት ጥያቄያቸውን ውድቅ አድርገዋል። ያለፉትን 40 ዓመታት ያስሚን ፓላቪንን አግብተው 3 ልጆች ወልደው በአሜሪካ እየኖሩ ነው። እስከ ቅርብ ጊዜ ድረስ አሁን ያለው የኢራንን አብዮታዊ ዘብና አስተዳደሩ በሕዝብ አይፈለግምና ሪፈረንደም ተደርጎ ሕዝበ ውሳኔው ይገለጽ የሚል አቋም ነበራቸው። ከሰሞኑ ግን ይህ ባህሪያቸውን ቀይረው ኢራናውያን እየሞቱበት ያለውን አመፅ እንዲገፉበት እየጠየቁ ነው። እሳቸውም በቅርቡ እንደሚቀላቀሏቸው እስከዛ ግን እንዳያቋርጡ እየጠየቁ ነው። ረዛ ፓላቪን ምንም እንኳን እንደ አባታቸው ንጉሥ ነኝ ባይሉም ዜጎች አንበሳና ፀሐይ ያለበትን የአባታቸውን ዘመን ባንዲራ ይዘው ወደ አደባባይ እንዲወጡ እየጠየቁ ይገኛሉ። እሳቸው ዘመናዊና ከእምነት ወገንተኝነት ነፃ የሆነ ሴኩላር ፖለቲካ እንደሚያራምዱ ይናገራሉ። አብዛኛው ነገራቸው ግን ከአባታቸው መሐመድ ረዛ ፓላቪን ጋር ይመሳሰላል። ከ1979 አብዮት በፊት በ1953
በኢራን መፈንቅለ መንግስት ተፈጸመ። ሻህ መሐመድ ረዛ ፓህላቪንም ወደ አሜሪካ ሸሹ። አሜሪካን እንደሸሹ ጥቅሟን የሚያስከብር በኢራን ምድር ብታስስ አታገኝምና ከእስራኤል ጋር ሆና ሴራ ጎነጎነች። መፈንቅለ መንግስቱንም አከሸፈች። መሐመድ ረዛ ፓህላቪንንም ወደ ኢራን ቤተ መንግስት መልሳቸው እንደገና አነገሰቻቸው። አሁንም ከ40 ዓመታት በላይ አሜሪካና እስራኤል ልጁን ረዛ ፓህላቪንን ወደ አባታቸው መንበር ለመመለስ እየሰሩ ነው። ረዛ ፓህላቪን ወደ ኢራን ከተመለሱና በመንበራቸው ከተቀመጡ ኢራን ልክ እንደ ሼሁ ዘመን የአሜሪካ መፈንጫ መሆኗ ሳይታለም የተፈታ ነው። ለዚህ እንደ ማሳያ የሚሆነው ደግሞ ምንም እንኳን ረዛ ፓህላቪን ባደረጓቸው ተደጋጋሚ ቃለመጠይቆች ላይ ነገሩን ቢክዱም ከሲአይኤ በየጊዜው የገንዘብና የመረጃ ድጋፍ ይደረግላቸዋል። ከሲአይኤ በተጨማሪ ደግሞ ሞሳድም እንደዚሁ እንደሚደግፋቸው ይነገራል። ለዚህ ደግሞ በ2023 ወደ እስራኤል ያደረጉት ጉዞ ማሳያ ነው። ረዛ ፓህላቪን እና ባለቤታቸው ከአሜሪካ ወደ ቴል አቪቭ አቅንተዋል። የወቅቱ የእስራኤል የደህንነት ሚኒስቴር ጊላ ጌልማሊያ ቤን ጎሪዮን ኤርፖርት ተገኝተው ተቀብለዋቸዋል። ከዛም ኢራንን እና እስራኤልን በተመለከተ ከጠቅላይ ሚኒስቴር ቤንያሚን ኔታንያሁ ጋር ተወያይተዋል። በእርግጥ ንግግራቸው ምን ላይ እንዳተኮረ ባይገለጽም ያለ ጥርጥር የሚሆነው ግን እንዴት አድርገን የአሁኑን የኢራንን መንግስት እናወርዳለን የሚለው እንደሆነ ሳይታለም የተፈታ ነው። ይህ የፓህላቪን እና የኔታንያሁ ንግግር አሁን ላይ ጫፍ የደረሰ መስሏል። ኢራን ጠላቶቿ እስራኤልና አሜሪካ ባስተባበሩት አመፅ እየታመሰች ትገኛለች። እስከ ዛሬ በተደጋጋሚ በኢኮኖሚያዊና በሚሊተሪ ማዕቀቦች ያደከሙትን ኢኮኖሚዋን ቀጥለው ደግሞ በከፍተኛ የአየር ጥቃት አሽመድምደው የኢራን ሕዝብ በመንግስት ላይ እንዲነሳ አድርገዋል። በ2025 መጨረሻ ቀናት የተጀመረው አመፅ እነሆ ድፍን 1 ወር ሞልቶታል። በአሁኑ ሰዓት የውጭ ምንዛሪ መጠኗ ታይቶ በማይታወቅ መልኩ አሽቆልቁሏል። የገንዘቧ የመግዛት አቅም ዓመቱ ሲጀምር ከነበረበት $1 በ700 ሺህ ሪያል በእጥፍ አሻቅቧል። $1 በ1.4 ሚሊዮን ሪያል ተመንዝሯል። ይህ ደግሞ ገበያውን ረበሸው። የሸቀጦች ዋጋ ጣሪያ ነካ። የምግቦች ዋጋም አሻቀበም። የዜጎችን የመግዛት አቅም አደከመም። የሚበላውን ያጣው ህዝብ ደግሞ በሺዎች ሆኖ የከተሞቹን ጎዳናዎች ወረረም። የአድማው መነሻ እምብርትም በቴህራን የሚገኝ የኤሌክትሮኒክስ ባዛር ነበር። ይህ ስፍራ የኤሌክትሮኒክስ ዕቃዎች መሸጫ አካባቢ ነው። የዚህ ባዛር ነጋዴዎች ዲሴምበር 28 ቀን 2025 ሱቃቸውን ዘግተው አድማውን ጀመሩ። ይህ አድማን በአጭር ጊዜ ወደ 31 ግዛቶች ተስፋፋ። እስካሁንም ቀጠለና የዓለም ትኩረትን እንደሳበ ይገኛል። ኢራንን ከጥግ እስከ ጥግ የናጠው ይህ አድማ በይፋ በአሜሪካ በእስራኤልና በምዕራባውያን እየተደገፈ ነው። እስራኤል ግን ከሁሉም በተለየ ኢራን ውስጥ ባላት የስለላ መዋቅርም አመፁን እየደገፈች ትገኛለች። በአንድ ወር ጊዜ ውስጥም እስካሁን ቁጥሮች ቢለያዩም የሟቾች ቁጥር ግን በመቶዎች የሚጠራ ሆኗል። የኢራን መንግስት ያመነው የሟቾች ቁጥር ከሰብአዊ መብት ድርጅቶችና ሚዲያዎች ከሚሉት ጋር በእጥፍ ልዩነት ይታይበታል። ኢራን ኢንተርናሽናል የሚባለው ድርጅት ያወጣው ቁጥር ግን ለማመን የሚከብድ ነው። በዚህ ወር ብቻ ከ30 እስከ 36 ሺህ ዜጎች ለተቃውሞ አደባባይ ወጥተዋል። የኢራን መንግስት 3000 ሰዎች መሞታቸውን አምኗል። ሚዲያዎች ደግሞ 6100 ሰዎችን ያልፋል እያሉ ነው። ኢራን ይህን አመፅ ያቀነባበሩትንና ሀገሬን የሚያስረብሹት እስራኤልና አሜሪካ ናቸው ትላለች። ከነርሱ ትዕዛዝ ተቀብሎ እየሰራ ያለው ደግሞ ረዛ ፓህላቪን ነው ትላለች። ረዛ ፓህላቪን ትዕዛዝን ተቀብያለው እየደገፉኝ ነው ብሎ ባይናገርም በሚዲያ ወጥቶ ግን ከወትሮ በተለየ አመፁን እያቀጣጠለ ይገኛል። ረዛ ፓህላቪን ዕድሜ ልኩን የቋመጠለትን ስልጣን ልክ እንደ አባቱ በአሜሪካና በእስራኤል እርዳታ ቢይዘው ምን ይፈጠራል የሚለውም በርካቶች በጉጉት የሚጠብቁት ነው። ከሁሉ ቀድሞ የሚሆነውና ብዙዎች የሚስማሙበት
አባታቸው እንዳደረጉት የኢራን የነዳጅ ዘይት ሀብትን ለምዕራባውያን ዓለም ድርጅቶች አሳልፈው ይሰጡታል የሚል ነው። እዚህ ጋር አንድ ሰው እናንሳ። መሐመድ ሞሳዴቅ ይባላል። ይህ ታላቅ የኢራን ጠቅላይ ሚኒስቴር በሕዝብ የተመረጠ መሪ ነበር። ሞሳዴቅ የሀገሩ መበዝበዝ አሳስበውና የአሜሪካና የእንግሊዝ ካምፓኒዎች የሚፈነጩበትን የሀገሩን የነዳጅ ሀብት ከግል ድርጅቶች ወርሶ የሕዝብ ሀብት አደረገው። ይህ የሆነው በ1951 ነበር። ቂም የቋጠሩት የእንግሊዝና የአሜሪካ ድርጅቶች ደግሞ በሼህ መሐመድ ረዛ ፓህላቪን እርዳታ ሞሳዴቅ ላይ መፈንቅለ መንግስት አደረጉና ለ3 ዓመታት አሰሩት። እስኪሞትም ከአገሩ እንዳይወጣና በፖለቲካ እንዳይሳተፍ የቤት ውስጥ እስረኛ አድርገውታል። አሜሪካና እንግሊዝ ይህንን ያደረጉት በወቅቱ የኢራኑ ንጉሥ ሼህ መሐመድ ረዛ ፓህላቪን እርዳታና ሙሉ ለሙሉ በእሳቸው ትብብር ነው። እናም አሁን ላይ ልዑል ረዛ ፓህላቪን ይህን የአባቱን ተግባር ከመድገም እንደማይመለስና የኢራንን የተፈጥሮ ሀብትና ብሔራዊ ደህንነት ልክ እንደ አባቱ ለስልጣኑ ሲል አሳልፎ እንደሚሰጥ ይጠበቃል። በብዙ የኢራን ፖለቲከኞች ላይ ጥናት የሰሩ ሰዎች እንደሚሉት የኢራን አብዮታዊ ዘብ ኢራንን ከምዕራባውያንና ከእስራኤል ጭቆና ነፃ እንዳወጣት ያምናሉ። በሌላ ወገን ደግሞ የተከተለው አክራሪ የፖለቲካ አካሄድ ኢራንን እንደጎዳት ይናገራሉ። ከዚህ በተጨማሪ የአሁኑ የኢራን መንግስት ከፍተኛ የሆነ የኢራን ግብር ከፋዮችን ገንዘብ በየስፍራው ለሚያደራጃቸው ታጣቂዎች እርዳታ በማዋልም ኢራን የማታተርፍበት ቦታ የህዝብ ገንዘብ እያዋለ ነው ብለው ይከሱታል። ከሁሉም ግን ዓለም የኢራን አብዮታዊ ዘብ ህዝባዊ አመፁን ተቆጣጥሮ በስልጣን ይቆያል ወይስ ረዛ ፓህላቪን ወደ ኢራን ገብቶ ኢራንን ለእስራኤልና ለአሜሪካ አሳልፎ ይሰጣል የሚለውን ለማየትም የነገሩን መጨረሻ እየጠበቁ ነው። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ